ስጋና ደሙን ለመቀበል አዲስ ልብስ ያስፈልጋል እንዴ? አዲስ ልብስ ከተቻለ ያ ነጭ ልብስ ነው። አዲስ ነጭ ልብስ ፕሊዝ። በገባው ቁጥር እኔ ላይክ እነ ልደትም እነ ኤርሚም ኑሐሚንም ሁሉም ያውቃሉ። በገባው ቁጥር ተመሳሳይ ኮሜንት እንደዚህ አይነት ነገር አትበሉ። በቃ እኔ የራሴን የፈለግኩትን የማድረግ መብት አለ። ሕፃን ልጅ አይደለሁም። ሁሌ ተደጋጋሚ ይናገራሉ። ፕሊዝ ካልሆነ ማለት ነው እዚህ ሚዲያ ላይ አልመጣም። ዲአክቲቬት አድርጌ ክርስትና እናት ሃይማኖት ከቀየረች ምን ይሆናል? ወደ ሃይማኖት እንድትመለስ ማድረግ ነው እንጂ ሌላው ክርስትና ያነሳችው ልጅ ሃይማኖቱ ይቀየራል ማለት ነው። ቁርባን እንዳጠቃላይ በእድሜ ለማንም አልተገደበም። ህፃን፣ አዋቂ፣ ህፃናት ብቻ እና አዛውንቶች ወይም ደግሞ አሮጊቶች ብቻ ይውሰዱት አላለም መጽሐፍ። ልክ በእኛ እድሜ ያለ ወጣት ምናምን ሲሄድ አንተ እኮ ገና ነህ ምናምን ማለት አያስፈልግም። ቅዱስ ቁርባን ሰዎች ንስሐ በገቡ ቁጥር እየሄዱ ለኃጢአት ስርየትን የሚያገኙበት። ሙስሊሞች አይድኑም። አሁን የተፈረደባቸው ምንድን ነው? ሙስሊምም ሆነ ማንም ሆነ በጌታ በኢየሱስ ክርስቶስ ካላመነ ማንም ሰው አይድንም። ከጥንዶች አንዳቸው ንስሐ ሳይገቡ ቢሞቱ ወይ ብትሞት የሞተውን ሰው ንስሐ መግባት ይቻላል? የሞተ ሰው ንስሐ የሞተውን ሰው ለሞተ ሰው ንስሐ መግባት በውክልና አንድ አካል ይሆናሉ ስለተባለ አንድ ጥያቄ ልጠይቅ እስኪ። አንድ ሰው በፊት ኦርቶዶክስ ከነበረ ህፃን እያለ እንደዚህ ሲመለስ ድጋሚ አምስቱን አዕማደ ምስጢራትን ይማራል እንዴ? በክርስቶስ ፍቅር ትዋደዳላችሁ። ደስ ይላል በጣም በእውነት። አንተንም እወድሃለሁ። ባይ ዘ ዌይ እኔ ሀቭ ገርል ፍሬንድ ሳይሆን እጮኛ አለኝ እና እባክህ ይደበራታለች። እንደዚያ ነገር አይም ሲሪየስ። የሚግመች ነው ስጋ ደሙን የተቀበልከው ማለት ነው። አሁን ይሄ ለሰው በእኛ ቤተክርስቲያን ይነገራል። በዚህ ጊዜ ተቀበልኩ፣ በዚህ ጊዜ አልተቀበልኩም፣ ተቀብያለሁ፣ ተቀብያለሁ እንዲያድርጋለሁ ይባላል። ልደት ይሄ ልደታ አሁን ነገር ነው። ፐርሰናሊ ንስሐ ገባው እንደዚህ ተባልኩ ብሎ ይባላል አይባልም? አይቻልም ምናምን ያሳቁ መታያቸዋል። ችግር ስጋና ደግሞ አስፈላጊ ነው እንጂ ምንም ስጋና ደግሞ አስፈላጊ ነው አስፈላጊ አይደለም። ምንድን ነው የሚጠቅመን? ድህነታችን ላይ ማሰራት። አንተ ህይወት ልማር ፈልጌ ነው እንዴ? አይ ግን የኔ ህይወት ከሞትኩ ከ50 ዓመት በኋላ ነው። ቅዱስ ከሆንኩኝ ከኔ ህይወት ትማሪያለሽ አይደል? አሁን ከቅዱስ ጳውሎስ ህይወት አትማሪ? የክርስትናው ቀን ይሉኛል። ዛሬ ደስተኛ ሆኛለሁ እና ስገባ ራሱ በቃ ስለቴ ሰመረ ምናምን ያልኩት ነው የገባሁት። በእውነት ላይ ስገባ ራሱ እንትን ነው ዛሬ ቆይ ቅዱስ ዮሐንስ በምን ተአምር ነው ራእይ 15:13 ላይ ምድር ላይ ሆኖ የሰማዩንም የምድሩንም ከምድሩም ውሃ ውስጥ ያለውን የሰዎችን ምስጋና ሲሰማ የነበረው? እሱ ነገር ልክ ነው? አረ ሰው እንዳይሰማ ተው። ደግሞ እንደዛ የሚለ አለ ብሎ ደግሞ እንዳትጣላ። አረ ተው እኔ የለሁበት። ደግሞ ሰው ሌላ ነገር እንዳይሉ በሁሉ ቦታ ይገኛል እንዳይሉ። አንድ ሰው ይሄን ካወቀ ለማርያም ሲሆን ግን ጸሎት አትሰማም። ገብርኤል አዲስ አበባና ሐዋሳ ሲሆን ችግር የለውም። ጋጫል ተረጋግታ መጽሐፍ ነው። አይ እሱ እንደዛ ለማለት አይደለም የፈለገው፣ ተሳስታል። እሱ እንደዛ ለማለት ገድል ላይ ነው ያለው። ኤርሚ ገድል ላይ ነው ያለው። ገድል ላይ ነው አሁን የጠቀስኩት። ኧረ ኪኪ በቃ እንደዚህ አይነት ቀልዳቁ። አይ ባልና ሚስት ተለያይቶ መቀበል አይችሉም። እኔ እስከማውቀው እንደዚህ ይችላሉ። አስቸጋሪ ሁኔታ ላይ ካልሆኑ በስተቀር አንድ አካል ስለሆኑ አንድ አካል ደግሞ ያደረጋቸው የጌታ ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ስለሆነ በዚህ ነገር መነጣጠር አይኖርባቸውም። ግን ይችላሉ፣ እንደዛ እንኳን ይችላሉ። ሴም ዴይ መቀበል ይችላሉ። ለምሳሌ ከቻሉ የተለያየ ሀገር ሆነው ሰዓቱ ከገጠመላቸው ሴም ዴይ መቀበል ይችላሉ። ግን በስኬጅላቸው እሱም ባለበት እሷም ባለበት መቀበል ይችላሉ። ብትታመም ለምሳሌ ወይ እሱ ቢታመም መድረስ እዛ ቦታ ላይ መምጣት ባይችሉ ረጅም ለስራ ምናምን ቢሄድ ሚስት ስጋው ደግሞ መቀበል ያመን የተጠመቀ ይድናል አለ። ደግሞ እንዴት ብለን እሺ እሱን ምን ታደርገዋል? ተሳስቶ ነው እሱ እምነት ብቻ የሚለውን አያቆም ነበር ነው እሱ ብቻ አይደለም የተሳሳተው። ቅዱስ ጴጥሮስም
እንትና ቅዱስ ጳውሎስም እኮ ሁለቱም እኮ እንደዛ ብሎ ጽፏል። አሁን እንትና ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 ላይ ጥምቀት የውሃ ጥምቀት እንደውም ይሄ እንደዚህ የሚለው ያውቃል መሰለኝ የውሃ ጥምቀት ያድናል ሲል እኮ አውዱን እኮ አልተረዳውም። አውዱ እኮ አያድንም ማለት እኮ ነው። ታዲያ ያድናል ማለት አያድንም ማለት ነው። አውዱ መጽሐፉ ቢልም እናነባለን ግን አንቀበልም። እንሰማለን ግን አንፈርድም። ያድናል ይላል መጽሐፉ፣ አውዱ ግን አያድንም። አይ መጀመሪያ ዶክትሪን ነው፣ በዶክትሪን ትመዝነዋል። ያ ግዴታ አሁን ምንድነው የምንሰበከው ነው። እዛ በሱ ትመዝነው እና መጽሐፍ ቅዱስ ካላለፈ ያ ቃል እኮ አውዱ ነው። ልትይ አሁን እናንተ ችግራችሁ ምን መሰላችሁ? አውዱን አታዩ ነው። አሁን ከክርስቶስ ጋር አንድ እንሆን ዘንድ እንጠመቃለን ይላል መጽሐፍ። አንድ ካልሆንን አንድንም ትላለህ። ሳትጠመቅ ትድናለህ። ቅድም ሰምተሃል አይደል ወንድማችን? እና ጳውሎስ ከክርስቶስ ሞትና ትንሣኤ ጋር በኢየሱስ እንዴ ከክርስቶስ ሞትና ትንሣኤ ጋር አንድ ለመሆን እንጠመቃለን፣ ግን አንድ ስለሆኑ ጳውሎስ አንድ ለመሆኑ እንጠመቃለን ይላል። ስናነበው ግን እና አውዱን ስንይዘው ደግሞ አንድ ስለሆን እንጠመቃለን። አረ እሱ ሜቢ እኮ ይኸውልህ አንተ እኮ ማየት ያለብህ የተጻፈውን ሳይሆን መገለጥ የሚባል ነገር አለ። አሁን እንደው ጌታ ኢየሱስ ለቅዱስ ጳውሎስ ተገልጦ ቤተክርስቲያን ወዳለ ሰው አይደል የላከው እንጂ ተገልጦላ ሊድና ስበክ ብሎታል እንዴ? አላለም። ስለዚህ ለእሱ ስላደረገ አሁን ደግሞ በአዲስ መልክ ነው ስራ ማነው እየተሰራ ያለ? ምንድነው ተገልጦልኛል ነው የሚባለው። ወደ ቤተክርስቲያን አይላክም። ምንም በቃ በጣም አስቸጋሪ እኮ ነው። በጣም በብዙ መከራ ወደ እግዚአብሔር መንግስት እንገባለን አሉ እነሱ። አይ ችግር የለውም ማመን ብቻ እንሰማለን ግን አንፈርድ። ግን እኮ አሁን ተትቷል እሱ ነገር እግዚአብሔርን በልጆቹ ግን አሁን እሱ ልጆቹን ሳይ ምን ይል ይሆን? ወላ አትደነቅም? ብቻ ብሎ እኮ አሁን አይ መጀመሪያ አባቶችም እኮ በጥምቀት ዙሪያ ላይ ያላቸው ትምህርት ስህተት ነው። ማርቲን ሉተር ልክ ነው። እኔ ምን ችግር አሁን እሱ ብድግ ብሎ ቢያቸው እንደዚህ አይ ሰው በእምነት ብቻ ሳይሆን ካመነ በኋላ ግዴታ ማስረት አለበት ሲሉ ልጆቹ ሲያይ ምን ይላል? አይ ከንቱ ልፋት የሚል አይመስልም? አረ በጣም ነው የሚጸጸተው። እኔ ለጳውሎስ ራሱ ከጳውሎስ መልእክት ጠቅሰው የሚከራከሩት ይመስለኛል ቢያገኙት። ኑሐሚን ሰላም በል፣ እንኳን ደህና መጣ ኤርሚ። ያ ጠንበለን እኔማ ነጠላ እየቋጨሁ ልሰማችሁ ነበር። ነጠላ እየቋጨሁ አንተ ኤርሚ ደህና ነሽ እንኳን አትልም? ለነገሩ ነጠላ ለብሼ ሳይክል ሰላም ነው ወይ? እንዴት ናችሁ? ሰላም ነው። በክርስቶስ ፍቅር ትዋደዳላችሁ። ደስ ይላል በጣም በእውነት። አንተንም እወድሃለሁ። ባይ ዘ ዌይ እኔ ሀቭ ገርል ፍሬንድ ሳይሆን እጮኛ አለኝ እና እባክህ ይደበራታለች። እንደዚያ ነገር አይም ሲሪየስ እየተሰክስ ካልሆነ አትፋቱኝ ነው እንትን አለ። እኔም እጮኛ ልጅ ስለሆነ እጮኛ ይዣለሁ እንዳይደብረው እንደዚህ እንዳትሉ። ከዚህ በኋላ ለጆሲም ነግሯለሁ እንደ አረፍቱኝ እኔ በሰላም እራሳችሁ ናችሁ። አንዴ መነጽር አንዴ ምናምን ትቃሪ በህይወት ሁለት ጌታ ያገኛት ልጅ በግድ ከተጠበቃችሁ ብላችሁ የት ልታደርሱት? ተው። በሉተር ሲኦል ውስጥ በቆሎ እየጠበሰ ነው አሉ በሰዓት ኮመንት እኮ አረ እናንተ መጨረሻ ግን አቤት 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 ኮመንታተር አቤት ኮመንታተር አቤት ኮመንታተር ወይኔ በላቸው ወይኔ በላቸው። አንዱ ምን እንደሚል ታውቃለህ? የእንትን ዶክተሪን አለና መጽሐፏንም ታነባለች ከኪሷም ተተረጉማለች። ምኑ ነው ካላየን አልሰማሁም። አቆሞ ነበር እኔ
እንጦጦ እናቴ አንተ እኔ የምልህ ቆይ ቅዱስ ዮሐንስ በምን ተአምር ነው ራእይ 15:13 ላይ ምድር ላይ ሆኖ የሰማዩንም የምድሩንም ከምድሩም ውሃ ውስጥ ያለውን የሰዎችን ምስጋና ሲሰማ የነበረው እሱ ነገር ልክ ነው? አረ ሰው እንዳይሰማ ተው። ደግሞ እንደዛ ሚለ አለ ብሎ ደግሞ እንዳትጣላ። አረ ተው እኔ ብለውበት ደግሞ እሱ ሌላ ነገር እንዳይሉ በሁሉ ቦታ ይገኛል እንዳይሉ ቀስ ብለው አንድ ሰው ይሄን ካወቀ ለማርያም ሲሆን ግን ጸሎት አትሰማም። ገብርኤል አዲስ አበባና ሐዋሳ ሲሆን ችግር የለውም። ጋጫል ተረጋግታ መጽሐፍ እሱ እንደዛ ለማለት አይደለም የፈለገው። ተሳስታል። እሱ እንደዛ ለማለት ገድል ላይ ነው ያለው። ገድል ላይ ነው ያለው። ገድል ላይ ነው አሁን የጠቀስኩት። ኧረ ኪኪ በቃ እንደዚህ አይነት ቀልድ አቁሙ። ጌታን የምን ቀልድ ነው? አም ሲሪየስ እያወራን እኔ ግራ ገብቶኝ እኮ እኔ የምልህ ልደት ቃል የመጨረሻ አንድ ልደት ወይ ሉቃስ 16 ላይ ነው አብርሃም ሰማይ ሆኖ እነ ሙሴ ያሏቸው በምድር ላሉት ያለ አሉ። ግን በሁሉ ቦታ የሚገኘው እግዚአብሔር የሞተ ሰው እንዴት ሊያውቅ ይችላል? ምድር ላይ የሚከናወነው ነገር መጽሐፉ ይላል። ግን የሞተ ሰው ሁሉንም አያውቅም። ግን አውዱ ግን እንደዛ ነው። አውዱ እንደዛ ነው። ቃሉ ይናገራል። ግን እኛ ቃላችን ሌላ ነው። እንሰማለን ግን አፈርድም። በቃ እንሰማለን ግን አፈርድም። በቃ ኦኬ፣ አንድ ሰው አስገባ። በቃ ኑሐሚን ፈታ በይ። ኢትስ ኦኬ። ቅጣት ነው የራሱ ቅጣት ነው። አታምታታም ስልህ በዚህ ቢያበቃ ጥሩ ነበር አለ። ሁላችሁም ወደ ቤታችሁ ትሄዱ ነበር። ግልጽ ነው አለ። ፍጥጥ ብዬ ነው የምነግርህ። ጆሲን አስገቡ። ጆሲ ያለ ረፉ በቃ ኦኬ። ጆን አቡ እንደዚህ የሚጽፉትን ሚዩት አድርጋቸው። ረፉ ጌታን ረፉ። ስማ ዳቷን ትገባለች። አኬ ጋርም ትማራለች። አንድ ቪዲዮ ስክሮል እያደረኩ ዛሬ አይደለም ያየሁት፣ በቀደም ኦልሬዲ ኮመንት አድርጌለት ዛሬ ቴክስት አድርጌለት መለሰልኝ እና ከቻልኩ እስኪ እዚህ አምጥቼ ያናገረው አንድ ልጅ ነው እና እምነቱን ቀይሮ ከኦርቶዶክስ ወጣና እኔ ኦርቶዶክስ ነበርኩ ሲሏቸው ኦርቶዶክሳውያን አይወዱም እና እኔ በእምነቴ በጣም እርግጠኛ ነበርኩኝ ብሎ ለእርግጠኝነቱ ምን ቢያመጣ ጥሩ ነው? ተደጋጋሚ ተደጋጋሚ ሁሌ ላይክ ፕሊዝ በገባው ቁጥር እኔ ላይክ እነ ልደትም እነ ኤርሚም ኑሐሚንም ሁሉም ያውቃሉ። በገባው ቁጥር ተመሳሳይ ኮሜንት እንደዚህ አይነት ነገር አትበሉ። በቃ እኔ የራሴን የፈለግኩትን የማድረግ መብት አለ። ህፃን ልጅ አይደለሁም። ሁሌ ተደጋጋሚ ይናገራሉ። ፕሊዝ ካልሆነ ማለት ነው እዚህ ሚዲያ ላይ አልመጣም፣ ዲአክቲቬት አድርጌ እጠፋለሁ። የምሬን ነው የምላቸው። ተደጋጋሚ ተናግሬያለሁ። ሁሌ ላይቭ ስገባ በቃ የሆነ ላይክ ኮንትሮል ማድረግ እኔ እንትን ፕሊዝ በቃ ተናግሬያለሁ። እኔ የሆነ አልባሌ ሌላ ባህሪን እያመጣችሁ ሌላ ባህሪ እኔ እዚህ ጋር አንድ ባህሪ ነው ያለኛ ታውቃላችሁ። ልደትም ያውቃል ከሞን ይላል። ወይኔ ጆሲ እኔ ግን እግዚአብሔር ሰላማችሁ ይብዛ። እንዴት ናችሁ? ጆሲ እናንተም ትፈርዳላችሁ። ኑሐሚንም ጆሲም ልደትም ማለት ነው። አንድ ልጅ ስክሮል እያደረኩ የሆነ ቪዲዮ አየው እና አይ ቲንክ ሃይማኖት ቀይሮ ነው ልጁ። ከዛ ምን ይላል? እኔ ኦርቶዶክስ ነበርኩ ሲላቸው ኦርቶዶክሳውያን አይወዱም። እኔ በጣም በእምነቴ በኦርቶዶክስነቴ በጣም እርግጠኛ ነበርኩ አለና ምን ቢያሳየን ጥሩ ነው? እንደው እኔ ኤክስፔክት ያደረግኩት የኦርቶዶክስን ትምህርት ተናግሮ በዚህ እርግጠኛ ነበርኩ ሊለን ማለት ነው። ትምህርቷን አውቁ እርግጠኛ ነበርኩ ብሎ እዚች ጋር እንደዚህ ክፍት አደረገን። የተነከሰውን የማርያምንና ኢየሱስ እንደዛ ታቅፋ ተነክሷል እና ይሄን ያህል ነበር እርግጠኛ የሆንኩት እና አሁን መቀየሩ የሆነ ነገር ገብቶት ከዛ በኋላ ነው ወደ ጌታ ሄድኩት አላለም። ተጠመቅ ሲባል ሳይጠመቅ ማነው ስጋና ደም ተቀበል ሲባል ሳይቀበል ንስሐ ገባ ሲባል ሳይገባ ስንት ቤተክርስቲያን የምታዘውን ነገር ሳያደርግ ቤተክርስቲያን የማታዘው
አይደለም ቤተክርስቲያን እናትና አባት እንኳን የማያዘው ንቅሳት ተነቅሶ እርግጠኛ ነበርኩ በእምነቴ ኦርቶዶክስ ነበርኩኝ። ይሄ በጣም ሼም ነው ባይዘው ሌሎቻችሁ ካላችሁ በጣም አስቆኝ ነበረ። በቀደም መሳቅ ብቻለ ውስጤ በጣም ጻፍኩለት። እንደው ማን ተነቀሰ አላልኩት ወይ እንደው ኮመንት ቃል በቃል ማን ተነቀሰ አላልኩት። የምሬ ማን ተነቀሰ አለ። ቤተክርስቲያን ምንም እንደማያውቅ ነው በቃ በዚህ የምታውቀው አንድ ሰው የትኛው መጽሐፍ ላይ ተነቀሱ የሚለው? በጣም አስቸጋሪ ነው። የአንዳንድ ሰው የሃይማኖት እውቀት በሚያደርገው አንዳንድ ተግባራቶች ይመስላል። በጣም አዝናለሁ እንደዚህ አይነት ነገር ስመለከት። እኔ ለምሳሌ የጥምቀት ቲሸርት እኔ እኮ አለ አንዱ ከኦርቶዶክስ ሲወጣ የጥምቀት ቲሸርት አድርጌ ምንጣፍ እየጠረኩ ታቦቱን የማስገባ ልጅ ነበርኩኝ እኮ እግዚአብሔር አብ ነበርኩኝ እንደዛ ማድረገው እና ዋት ዶግማ ነው ያ ሃይማኖት ነው? ወይም የጥምቀት ምንጣፍ ማነጠፍ ቲሸርት አሰርቶ መልበስ ይሄ ዶግማ ነው? ይሄ ትምህርት ነው? ይሄ ሃይማኖት ነው? እንደዛ ማደርግ ልጅ ነበርኩ። እንዴት ነው ኦርቶዶክስን አታውቃትም የምትለኝ? ምን ማድረግ ይቻላል እንደዚህ አይነት ሰው ጋር? እንደዚህ አይነት ሰዎችን ነገር አዲስ ፕሮቴስታንት ወደ ክርስትና ማምጣት ይቀላል። ወይ ይሄ ከባድ ነው። ለምን እንደዛ ከባድ የሚሆነው እንትን ቀጥል ደስ አይ ኖ በጣም ዛሬ ደስተኛ ሆኛለሁ እና ደስታ ምንድን ነው እያሉ ኮሜንት እያስጨነቁ ነው እና ከኮንተንታችን እንዳይርቅ አንዴ ደስታዬን ተናግሬ ልመለስ። እዚሁ ልናገር። አይ ቴክስት አድርግልን። አይ አረ ለህዝብ ለእኔ ጋር ላሉት አንዴ በቃ ነግሬያቸው ልምጣ። አንዴ እግዚአብሔርን የምሬን ነው። እግዚአብሔርን አንዴ እሺ እዚሁ በቃ ልናገር። ስገባ ራሱ በቃ ስለቴ ሰመረ ምናምን ያልኩ ነው የገባሁት። በእውነት ላይ ስገባ ራሱ እንትን ነው ዛሬ እንደው ይቅርታ እንዳላቋርጣችሁና እንዳላረዝምባችሁ ዛሬ ከእንቅልፌ የተነሳውና ለማሚ ደወልኩ። ከዛ ማሚ ደውዬላት አወራ ምናምንና ዘጋ ነው። ከዛ ትንሽ ቆይታ ደወለችልኝና ሄለው አልኳት። ሄለው አለች። ማታ ማውራህ ነገር አለና ደውልልኝ ማታ አለች። እሺ እናት መልካም ቀን ብዬ ዘጋሁት። ከዛ አሁን አመሻሹ ላይ ደወለችልኝና የኔ ልጅ አለች ወይ አልኳት። እንዴት እንደምኮራብህ ታውቃለህ አለች። ሪሊ አልኳት። እንዳንተ የምኮራበት ልጅ የለኝም አለች። በቃ እንዲህ በደስታ ስፈነጥዝ ነበር። የኔ እናት አመሰግናለሁ። ቴንክ ዩ ሶ ማች። አንዳንድ ቁጥር ጻፉ። ይገረፍ የምትሉ ጆሲ አንዳንድ ቁጥር አሪ ይቀጥቀጥ አንዳንድ ቁጥር ጻፉ። ያደረግከው የልብሱ ከለር መሰለኝ እንደዚህ ተጽዕኖ የፈጠረብህ። እግዚአብሔርን በቃ እኔ ለህዝብ ላውራ። እኔ ጋር ላሉት አሚን። ለምንድን ነው መሰለኝ ገና የጫጉላ ሽረሽሩ ይነግረናል። በጣም ሙሲበት የኔ አባት ድሮም ረጅም ሰው ይላል ኮሜንት ላይ። ድሮም ረጅም ሰው ምን ለማለት ነው? ድሮም ረጅም ሰው የየትኛው ስልጣን? እሺ ወይ ጆ እና ይችዲ ከኋላ ባይዜ ኑሐሚን ይታያል። ቆይ ይነበባል፣ ይታያል። ተገልብጦ ነው የሚታየው። በትልቁ በጣም በትልቁ ብለስድ ነው የሚለው ባይዜ በጣም በትልቁ። እስኪ ተመስቆ አይሚን ማለት ትንሽ
ይታያል ይመስለኛል በተወሰነ መልክ። ይታያል። አሁን ብለስድ እኔ አንድ ጥያቄ ልደትዬ፣ ኦኬ ሁላችሁም አብዳችሁ እኔ ጤነኛ ሆኜ ነው ወይስ እኔ አብጄ ሌሎቻችሁ እንዳለ ጤነኛ ሆናችሁ? ኦኬ ዌል ግራ ይገባኝ ነው። እኛ ጤነኛ ሆነን አንተ ነው ኤርሚ ሼር አድርጉ እስኪ ጋይስ፣ ሼር አድርጉ። አንዱ እኮ ነው በአማኑኤል ጋር እያለፈ በአማኑኤል ሆስፒታል ጋር 29 ሲሉ ይሰማል። ብዙ መኪኖች እያለፉ ምንድነው 29 አንዱ አቆመና ምንድነው 29 የሚሉት አለና በትንሽዬ ቀዳዳ አለች። በእሱ ጋር ሲያጮልቅ ወጉትና 30 ማዛር ጀመረ። 29 ሰው ወግረው በቃ እንደ ሀገር ነው እንደ ሀገር ነው ነገር። እኔ ይገርማቸዋል ልደት አሁን በፊት አባት እስኪ ተረት ንገረኝ ስለው ማለት ነው ሞኝና ብልጥ አሉ ይለኛል። ሞኝና ብልጥ ነበር እና ብልጥ የሚለው ይገባኛል ሁልጊዜ። ሞኝ የሚለው ቆይ ምንድን ነው ሞኝ ማለት ምን ማለት ነው የሚለው ግራ ይገባኝ። ይኸው ዛሬ ሁለት ሰው አየሁ ማለት ነው ተገለጠልኝ ነገር ታውቃለህ ማለት ምን? እሺ ራሱን በፊልተር በስልኩ ራሱን እያየ እኮ ነው። ከዛ አንድ ብሎ ቆጠረ ራሱን ስልኩ ውስጥ ያለውን ኤርሚያስ ሁለት ስልክ ነው ያለ ገለጠልኝ ፋዘር በልጅ። ከዛ ይኸውልህ ቆይ ስታድግ ነው የሚገባ ይለኝ ነበረ ፋዘር። አሁን አይገባም ስታድግ ነው የሚገባ። አሁን አደግኩ ማለት ነው አያችሁ በእውነት። እና አሁን አልገባህም። አሁን ካልገባህ አላደግክም ማለት ነው። አሁን ሞኝ ምን ማለት እንደሆነ አውቃለሁ ማለት ነው። ተገለጠልኝ ማለት ጆሲን በሌለበት መናገር አስፈላጊ ነበር። ይሄን ጆሲ ሰላም እና ቴዲ ሰላም ልደት ናሁም። እሺ ስጋና ደሙን ለመቀበል የግድ በአዲስ ልብስ መሆን አለበት ወይ? በንጹህ ልብስ እንጂ በአዲስ ልብስ የሚባል ነው ያላውቅም። ኧረ ልደትዬ ወይ ስጋና ደሙን ለመቀበል አዲስ ልብስ ያስፈልጋል እንዴ? አዲስ ልብስ እንጂ ከተቻለ ያ ነጭ ልብስ ነው። አዲስ ነጭ ልብስ ነጭማ ነጭ ነው እንደመላኩ። አይ የግድ ነሰሰርሊ ነጭ ልብስ የሌላቸው ሰዎች አሁን ምስኪኖች የኔ ቢጤዎች ምናምን ስጋው ደግሞ መቀበል ይፈልጉና ያን ልብስ ማሟላት ባይችሉ ንጹህ ልብሳቸውን አጥበው መቀበል ይችላሉ። በየትኛውም አይነት ልብስ ግን ንጹህ ልብስ ዋናው ግን ንስሐ ግቡ ነው። እሺ ያ ዋናው የሚግመች ነው። ስጋ ደሙን የተቀበልከው ማለት ነው። አሁን ይሄ ለሰው በእኛ ቤተክርስቲያን ይነገራል። በዚህ ጊዜ ተቀበልኩ፣ በዚህ ጊዜ አልተቀበልኩም፣ ተቀብያለሁ፣ ተቀብያለሁ እንዲያድርጋል ይባላል። ልደት ይሄ ልደታ ፐርሰናሊ ንስሐ ገባው እንደዚህ ተባልኩ ብሎ ይባላል አይባልም? አይቻልም ምናምን ያሳቁ መታያቸዋል። ችግር ስጋና ደግሞ አስፈላጊ ነው አስፈላጊ ምንም ስጋና ደግሞ አስፈላጊ ነው አስፈላጊ አይደለም። ምንድን ነው የሚጠቅመን? ድህነታችን ላይ ማሰራ አንተ ህይወት ልማር ፈልጌ ነው እንዴ? አይ የኔ ህይወት ከሞትኩ ከ50 ዓመት በኋላ ነው። ቅዱስ ከሆንኩኝ ከኔ ህይወት ትማሪያለሽ አይደል? አሁን ከቅዱስ ጳውሎስ ህይወት አትማር። የክርስትናው ቀን ይሉኛል። አረ እነዚህ ሰዎች ክፉ ናቸው። እርምጃ ልውሰድ። አረ በጣም የመጨረሻ ኦኬ። እኔ ምን ልደት አንድ ጥያቄ ልጠይቅ እስኪ። አንድ ሰው በፊት ኦርቶዶክስ ከነበረ ህፃን እያለ እንደዚህ ሲመለስ ድጋሚ 5ቱን አዕማደ ምስጢራትን ይማራል እንዴ? ትምህርት ይማራል። አዎ እንዴ
ድጋሚ ሲመለስ ከክህደት ሲመለስ ምክንያቱም የክዶ የወጣው እኮ ሃይማኖታዊ ትምህርትን አሁን ልጅቷ የወጣችው የማውቃት ልጅ እናትና አባቷ ሃይማኖት ቀይረው በግድ በቃ ቀየረች። እሷም አንድ ላይ ልጅ ነበረች። እንደዛ ከሆነ ደግሞ በልጅነት ያው ትምህርቶቹን ስለማታውቃቸው ማወቅ ስለሚኖርባት ትማራለች። የወጣች ሰዓት ላይ ታውቀዋለች። ካወቀቻቸው ሞር የቤተክርስቲያን ትምህርት በእርግጥ ሁሌ የሚቀጥል አንድ ማውቃት ልጅ ነች። እንደዛ ማድረግ ፈልጋ እንትን አልኩ። ቄዳር የምትጠመቀው ግን የንስሐ ጥምቀት ነው የሚፈጸምላት እንጂ አንዲቷ ጥምቀት አንድ ጊዜ ብቻ ነው የምትከናወነው እንጂ አይደጋገም። እሱ የክርስትና እናት ሃይማኖት ከቀየረች ምን ይሆናል? ወደ ሃይማኖት እንድትመለስ ማድረግ ነው እንጂ ሌላው ክርስትና ያነሳችው ልጅ ሃይማኖቱ ይቀየራል ማለት አይደለም። በጾም ወቅት በዚህ ወቅት ንስሐ መግባት ይቻላል ወይ? ወቅቱ ራሱ የጾሙ ወቅት በራሱ የንስሐ ጊዜ ስለሆነ ሰጥለጥ ብላችሁ ጾሙ። አይ ባልና ሚስት ተለያይቶ መቀበል አይችሉም። እኔ እስከማውቀው እንደት ይችላሉ? አስቸጋሪ ሁኔታ ላይ ካልሆኑ በስተቀር አንድ አካል ስለሆኑ አንድ አካል ደግሞ ያደረጋቸው የጌታ ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደም ስለሆነ በዚህ ነገር መነጣጠር አይኖርባቸውም። ግን ይችላሉ፣ እንደዛ እንኳን ይችላሉ። ሴም ዴይ መቀበል ይችላሉ። ለምሳሌ ከቻሉ የተለያየ ሀገር ሆነው ሰዓቱ ከገጠመላቸው ሴም ዴይ መቀበል ይችላሉ። ግን በስኬጅላቸው እሱም ባለበት እሷም ባለበት መቀበል ይችላሉ። ብትታመም ለምሳሌ ወይ እሱ ቢታመም መድረስ እዛ ቦታ ላይ መምጣት ባይችሉ ረጅም ለስራ ምናምን ቢሄድ ሚስት ስጋው ደግሞ መቀበል ትችላለች። በስጋው ደግሞ ካልሆነ የተጋቡት ይችላሉ መቀበል። በስጋው ደግሞ ሲጀመር በስጋው ደግሞ ያልተጋባ ሰው ጋብቻው ራሱ ህጋዊ አይደለም። ልክም ማለት ህጋዊ አይደለም። ልግን ለብቻ ሄዶ መቀበል ይችላል ንስሐ ገብቶ አስቀድሞ ግን በቤተክርስቲያን መፈጸም አለበት። ድጋሚውን ዝሙት ነው የሚሆነው። እሱ ቆርቦ ባልየው ሳይቆርብ ድጋሚ እንደዛ ይችላል። መጀመሪያ ማድረግ ያለባቸው ንስሐ አባታቸው ጋር ሄደው ግርግር ሳያበዙ በቤተክርስቲያን አንድ መሆን መቻል ይኖርባቸዋል። አስቀድመው ወደ ዋናው ነው ወደ ይሄ ያላረለ ወደ ቅዱስ ቁርባን ህይወት በተደጋጋሚ ከመግባታቸው አስቀድመው በቤተክርስቲያን ጋብቻቸውን መፈጸም ይኖርባቸዋል። አንዱ ምን እንዳለ ታውቃለህ? ሁለት ፖሊሶች እንደዚህ መንገድ ላይ ሰዓት እላፊ ነበርና ከኮመንቱ ጋር ስለተገናኘብኝ ከዛ አንዱን አግኝተው ልክ 15 ደቂቃ ሲቀረው አግኝተው ቅጥቅጥ ያደርጉታል ማለት ነው። ከዛ አረ ሰዓቱ እኮ 15 ደቂቃ ይቀረዋል ሲላቸው አንደኛው ፖሊስ ከነሱ ጋር አይ ሰፈሩን አውቀዋለሁ በ15 ደቂቃ አይደርስም ማለት ነው። አሁን አንዱ ምን ይለኛል ኮመንት ላይ ኦልሞስት እኮ እኩለ ሌሊት ነው ለምን ውሃ ተጠጣለህ ይላል። አልደረሰም 10 ደቂቃ አለ ኦልሞስት ብሎ ይከሰኛል። ኧረ ተው እባክህ ፈሪሳዊ ነው። ይህንን ሰው ዝም ብለህ ሞዴሬተር ስተው ይጠቅማል። ሊረሽንልኝ ፏፏፏ ያደርግልሃል። በጾም ንስሐ መግባት ይቻላል? ነገራችሁ እኮ አሁን እናንተ ደግሞ አዎ ይቻላል። የንስሐ ጊዜ የምጾሙ ራሱ እያላችሁ ነው። ኧረ ተው እንደዛ ቆይ እንትን በሉ። ይሄን ጉዳይ በጣም ባይዘው እንትን ይፈልጋል። አሁን በጣም ኢትዮጵያ ውስጥ የተለመደ ነገር አለ አይደል? እንደዚህ የኢትዮጵያ ታውቃለህ ከሌሎች እንትኖች ለየት ብሎ የስጋና ደሙ ላይ ያለን እንትን በህዝቡ ዘንድ በሰቡ ዘንድ ያለን እንትን በጣም ከባድ አስተሳሰብ አለ። የመጨረሻ ከባድ እንዴ አንዷ ስትነግረኝ ምን እንዳለች ታውቃለህ? እንደዚህ ኢቭን የንስሐ አባቴ አለች እዚህ ቲክቶክ ላይ ያለች ልጅ ፐብሊክ ስለሆነ የነገረችኝ ምን ነገር የንስሐ አባቴ ልክ ልቁረብ ስለው አንቺ እኮ ገና እድሜሽ እኮ ገና ነው ብዙ ነገር ሊያፈስ ይችላል ምናምን አለኝ አለች። ደነገጥኩኝ። ኧረ የንስሐ አባት የነፍስ አባት ነፍሰ ገዳይ ነው ምናምን አልኳት። ይቅር ይበለኝ ጌታ ግን እንዲህ ገና ነሽ ምናምን ብሎ መለሰኝ አለችኝ። ነው በደም ኢትዮጵያ ውስጥ ብቻ ነው እንደዚህ ለስጋና ደግሞ እንደዚህ የራቀ እንትን ያለ ነው ብዬ እኮ ነው ዝም ያልኩት። ቀጥይ ኑሐሚን ቀጥይ። መሀል ላይ እንትን አለሽ ቀጥይ። ያው ሰው እስኪመጣ ድረስ እኮ ነው አንድ ሰው በኢትዮጵያ ኦርቶዶክስ ቤተክርስቲያን ከቅዱስ ቁርባን ጋር ተያይዞ የክብር መስጠቱ እንዳለ ሆኖ ግን አንዳንዶቹ ግን
ሰዎች ወደ ቅዱስ ቁርባን እንዳይመጡ ሁሉ እስከ መከልከል ድረስ የሚደርሱ ናቸው እና እነዛ ደግሞ ልክ አይደለም። እና ቅዱስ ቁርባን እንዳጠቃላይ በእድሜ ለማንም አልተገደበም። ህፃን፣ አዋቂ፣ ህፃናት ብቻ እና አዛውንቶች ወይም ደግሞ አረጊቶች ብቻ ይውሰዱት አላለም መጽሐፍ። ልክ በእኛ እድሜ ያለ ወጣት ምናምን ሲሄድ አንተ እኮ ገና ነህ ምናምን ማለት አያስፈልግም። ቅዱስ ቁርባን ሰዎች ንስሐ በገቡ ቁጥር እየሄዱ የኃጢአት ስርየትን የሚያገኙበት ነው። እግዚአብሔርን በመምሰል ህይወት የሚያድጉበት ነው እንጂ የሆነ ለተወሰነ እድሜ ሰዎች ብቻ የተሰጠ ወይም ለተወሰነ ሰዎች ብቻ የተሰጠ ነገር አይደለም። በፊት እኮ የለም እንደዛ ነው ይሰማል። እንደዚህ ኢትዮጵያ ውስጥም የሆነ ወረራዎች ነበሩ፣ እንደዚህ የእምነት ወረራዎች። ከነዛ በኋላ ነው እንጂ ሰው በፊት በክርስትና በየእሁዱ ካልቆረበ በጣም ነበር እንትን የሚባለው። እንደ ክርስቲያን አይታይም። ገብተዋል። ግዴታው ነው በቃ መሳተፍ። ለምን ህብረቱን ራሱ አንድ የሚያደርገው ስጋና ደሙ አይደል? ስጋና ደሙ ነው ባይዘው ህብረት ውስጥ እኛን አንድ ስጋ የሚያደርገን ከክርስቶስ ጋር አንድ የሚያደርገን ከህብረቱ ጋር እኛን እርስ በርስ አንድ ስጋ የሚያደርገን ስጋና ደሙ ነው። ይሄ ስጋና ደሙ የሆነ ደግሞ ቀጣፊ ማርጋቸው አትዩ ባይዘው። ይሄ የባህል ክርስትና አንዳንድ ቦታ በጣም ጎጂ እየሆነ ነው። ይሄ በባህል የመጣ ክርስትና አለ፣ ባህል እየጠበቀ የሚያስጨፋው ከጥንዶች አንዳቸው ንስሐ ሳይገቡ ቢሞቱ ወይ ብትሞት የሞተውን ሰው ንስሐ መግባት ይቻላል? የሞተ ሰው ንስሐ የሞተውን ሰው ለሞተ ሰው ንስሐ መግባት በውክልና አንድ አካል ይሆናሉ ስለተባለ አይ ቅድም አንድ ኮመንት አይቼ ነው እኛ እሺ ንስሐ ገብተን እንቆርባለን ተመልሰን እኮ ኃጢአት መስራታችን አይቀርም የሚል ነገር አየው። ተመልሰህ ኃጢአት ትሰራለህ፣ ኦፍኮርስ ልትሰራ ትችላለህ። ተመልሰህ ንስሐ ትገባና ደግሞ ወደ ቅዱስ ቁርባን ትቀርባለህ። ቅዱስ ቁርባን እኮ ከሰባቱ ሚስጥራት ውስጥ አንዱ ሆኖ ከሚደጋገሙት ውስጥ ነው። ንስሐ እንደሚደጋገመው ሁሉ ቅዱስ ቁርባንም ተደጋግሞ የሚወሰድ በቃ ፐርፌክሽን ደረጃ እስክትደርስ ድረስ ቅዱስ ቁርባንን ትወስዳለህ። ግን በህይወትህ ሁልጊዜም ራስን እያሻሻልክ ማለት በአሁኑ የሆነ ኃጢአት ትቀንሳለህ። በሚቀጥለው መውደቅህ እኮ አይቀርም። እስቲል ግን የምትነሳው በቅዱስ ቁርባን አንዴ ወስጃለሁ፣ አንዴ ከወሰድኩ በኋላ ደግሞ ድጋሚ ኃጢአት ልሰራ እችላለሁ። ኦፍኮርስ ልትሰራ ትችላለህ። ድጋሚ ንስሐ ገብተህ ስጋ ወደሙ መቀበል ትችላለህ። ምክንያቱም ይሄ ቅዱስ ቁርባን ትምህርቱ በራሱ አንድ ጊዜ በህይወት ዘመን የሚወሰድ ሳይሆን በተደጋጋሚ እግዚአብሔርን በመምሰል ደረጃ ወደ ቅድስና እስክናደግ ድረስ የምንቀበለው እንደሆነ ግልጽ ነው። ኮመንት ምን ይላል? ልደት እጮኛ ሩቅ ነው ያለው፣ ሲመጣ በቤተ ክርስቲያን እንጋባለን። አሁን እኔ ቆርቤ መጠበቅ አልችልም ወይ? እስካልተጋባችሁ ድረስ ባላችሁበት ቦታ ሆናችሁ መቁረብ ትችላላችሁ። ስፋይ ምንም ችግር የለም። እጮኛሽ አልቆርብም ቢል አንቺ መቁረብ ትችላለሽ፣ ወይ እሱ ገና ካልሆነ አንቺ መቁረብ ትችላለሽ። ህግ ተሽሯል ምናምን ይላል። ይሄ በጣም ባይዘው ከሌላ እምነት የሚመጣ ጥያቄ ነው። ለምሳሌ በፊት ይሄ በድንጋይ ውገር የሚል ህግ አለ። ሌላ ደግሞ እዚህ ጋር ምንድነው የሚለው? ጌታ ህግን ልሽር አልመጣም ብሏል፣ ግን የኦሪት መስዋዕት ተሽሮ በስጋና በደሙ ተተክቷል። ሲጀመር መች ተሻረ የኦሪት መስዋዕት? ያ መስዋዕት እኮ ምን ሆነ ነው? ወደ ትልቅ መስዋዕትነት ተቀየረ። ቫሊዩ ወዳለ ወደ ዘላለማዊ ዕብራውያን 7 ላይ በግልጽ ያስቀምጠዋል። መስዋዕቱ አልተሻረም። መስዋዕቱ አልተሻረም። አያችሁ፣ ህግ ለምሳሌ አትግደል የሚለው ግደል ወደሚል ሲቀየር ነው ተሻረ የሚባለው። የህጉ ኮንሲኩዌንስ ግን ሲቀየር ተሻረ አይባልም። ለምሳሌ የገደለ ሰው ይገደል የሚል ህግ ነበር። የገደለ ሰው ቅጣቱ ሌላ ቢሆን ህጉ አትግደል የሚለው ህግ ይሻላል። ህግ ስንት ነው? አትግደል፣ እናትና አባትን አክብር፣ ፈጣሪ እግዚአብሔር እኔ ነኝና ያ ከኔ በቀር ሌላ አታምልክ የሚል ህግ ለምሳሌ መች ነው የተሻለ? በፍጹም አልተሻለ። ስለዚህ በፊት እግዚአብሔርን ስለ ግርማው አይደለ መድኃኒት እያለ አሁን በኢየሱስ ክርስቶስ እግዚአብሔርን እናመልከዋለን። ያ ማለት እግዚአብሔርን ማምለክ አቁመናል ማለት ነው እንዴ? ስለ ማዳኑ፣ ስለ መስቀል ስራው፣ ስለ በእሱ በጸጋው ህይወት ስለ ማግኘታችን እናመሰግነዋለን። ምስጋናው ቀረ ማለት አይደለም። ህግም እንደዛው የወጣው ህግ አልተሻረም፣ ግን ያ ህግ እንደውም ጸንቷል፣ ጠብቋል። ወደ ተሻለው ኪዳን ገብተናል።
ስለዚህ መስዋዕቱ አልቀረም። ያ መስዋዕት በፊት የፍየል ነበረ። አሁን ደግሞ ምን ሆነ? የክርስቶስ ሆነ። ያ መስዋዕቱ አልተሻረም፣ ግን ያ መስዋዕት ማን ሆነልን? ክርስቶስ ሆነ። ያ መስዋዕት የፍየሉ መስዋዕት በፊት የገነትን በር የመክፈት አቅም ያለው እኛን በጸጋ የመሙላት አቅም ያለው አልነበረም። ያ ጌታ ኢየሱስ ምን ለተሻለ ኪዳን ዋስ ሆነን አይደለም የሚለው። ስለዚህ መስዋዕቱ ህጉ አልተሻረም፣ ግን ደግሞ ያ መስዋዕት ምን ሆነ? ክርስቶስ ሆነ። ራሱን በመስቀል ላይ ሰዋ አንድ ጊዜ እስከ መጨረሻ። ስለዚህ ከዛ አንጻር ነው እንጂ ህጉ ተሻረ የሚል የለም። ህግ መቻር ነው ያልሻር ነው። ከማን ጋር ቲም አፕ እናድርግ? ቃልዮት ያሰማለን። ወረሚ አሜን አሜን። እኔ ከታወቀ ነው። እሺ ላኩ። አይመለከትም። ሙስሊሞች አይድኑም። አሁን የተፈረደባቸው ምንድን ነው? ሙስሊምም ሆነ ማንም ሆነ በጌታ በኢየሱስ ክርስቶስ ካላመነ ማንም ሰው አይድንም። ስፔሲፊክ ኑሐሚን እምነት አትጥቀሱ። በጌታ በኢየሱስ ክርስቶስ የማያምን ጌታን ነው ማለት ይህ ፍልስፍና እምነት አይደለም። ማንም ሰው በኢየሱስ ክርስቶስ የማያምን ምንድን ነው? አይድንም። ህጉ አልተሻረም፣ ግን ደግሞ በህግ በኦሪት ስርዓት አለመጽደቅ ከህግ በኋላ የንስሐ አባት አትግደል የሚለው ህግ አልተሻረም፣ ግን ስላልገደልክ ብቻ ገነት አለ። ሁላችሁም ኧረ ወንድሜ አንዋር እኔ ጋር እንደዚህ አይነት ኮሜንት አጻፍ። የዓለም ሁሉ መድኃኒት የጌቶች ሁሉ ጌታ ነዋ። ሁዝ ጂሰስ ትለኛለህ። እኔ ጋር እንደዚህ አይነት ኮሜንት አይመችኝም ብራዘር። ሁላችንም ታፕታፕ ሁላችንም ታፕ ካሞን ጋይስ ታፕታፕ አድርጉ። ኤቭሪባዲ ታፕ ዘ ስክሪን ሼር ኤቭሪባዲ ሁላችንም ታፕታፕ ጉዳችን እናያለን።